ኢክራም መቀጥቀጥ የለባትም። በእርግጥ ኢክራም ለማኝ ተባልኩ ነው። ለማኝ ስባል ለምን ሳራ ዝም አለች ነው። እኔም ራሱ ለማኝ ነኝ እኮ ለማኝ ይባላለሁ። አበባ ሙሉልኝ እያልኩ ለምናለሁ አይደል? ጌም ስጫወት ለማኝ የአበባ ለማኝ ይባላለሁ። ሁላችንም ቲክቶክ ላይ ያለን ሰዎች የፎሎወር ለማኝ አለ፣ የጊፍት ለማኝ አለ፣ የቪው ለማኝ አለ፣ የካሽ ለማኝ አለ። ሁላችንም ለማኞች ነን። ዞሮ ዞሮ ኮመንታተሮች ብቻ ናችሁ ለማኝ ያልሆናችሁት። እናንተ ለማየት ለመዝናናት ነው የምትመጡት። አቡዬ ለአድናቂዎቼ ለወዳጆቼ በድጋሚ እዚሁ 25,000 ሰው ስላለ ልናገር አመሰግናለሁ። በድጋሚ አቡ ምንም አይነት ነገር ቢሆን እኔ በምናገረው ነገር በኢክራም ዙሪያ ያው ከዚህ በኋላ ባለው ነገር እንዳይከፋችሁ። ምንም አይነት ነገር እኔ ቢነገርም አያመኝም፣ አይከፋኝም። አመሰግናለሁ ከጎኔ ለቆማችሁ፣ ሀቅ እንዳለ ላወጣችሁ። ሀቡ ቤትሽን ከፍተሽ ሀቅሽ ይውጣ ብለሽ ስላልሽኝ ታሜን አመሰግናለሁ። እባክሽ አቡ ከቻልሽ ሚስ አንደርስታንዲንግ የተፈጠረውን ማዕዚን እና ቱቱን አስታርቂልኝ። በጣም ቴንኪው አቡ። ጓደኞች ለአንቺ ብለው አይደለ የተጣሉት? ስለዚህ አንቺ ጠርተሽ እዚህ ጋር ታርቀው ነው በሰላም መለያየት። እሺ ሃይሚና ቱቱን ጥሪያቸውና ሃይሚም ትመጣለች፣ ቱቱም ትመጣለች። አዎ ጥሪያቸውና ይምጡና ታርቀው ሁሉ አሁን ነው የሚሰማው ማለት ነው። ጠራሽ ሁለቱ እንጂ ያቺ እንዳለችም አላውቅም። ህዝቡ ነው ያለው፣ ሃይሚ ህዝቡ ነው ያለው። አቡዬ ነበረች አልሰማሻትም? እንደውም ተይ እንናገር ስትል የነበረው ሃይሚ ናት። ስለዚህ መጣብ በሰላም ታርቃችሁ ነገ አንቺም ይመራት ትመጫለሽ፣ እናግዝሻለን፣ መታሽ ትሰሪያለሽ። እኔ አሁን ለአንዴና ለመጨረሻ ጊዜ ህዝቡን አግዙኝ ብዬ በአደባባይ ወጥቻለሁ። ብር እየተሰበሰበልኝ ነው፣ በሌላ መንገድ ማለት ነው። ግሩፕ ተፈጥሮን በጆከርም በኩል እየተሰበሰበልኝ ፕሮግራም ተይዞልኛል ሀቡዬ። ሌላው እንደዚህ ሁሉም ተሰብስቦ ሀቁ ይውጣ ስለተባለ ከኔ ጥፋት ስለሌለን የገባሁት አሁንም ቢሆን እነሱን አትፈልጊም እኛ እንድንረዳሽ በእኛ በኩል እንድናግዝሽና እንትን እንድንልሽ አትፈልጊም? መራት መጥተሽ እንድትሰሪ ስፖንሰር እንድናገኝልሽ። ናፊ ፋሽንም እኮ አሁን ገብታ ነበር ፍላወር ልካ ኔትወርኳን እቀላት መሰለኝ። ተነጋግረናል። ቁጥሬ ልኬላታለሁ ያኛው ስልኬ ስለተበላሸ ማለት ነው። እነሱ ማን ሳይኖሩ እኔና ሳሪ ጓደኛ ነበርን። ብዙ አተናል፣ ብዙ አግኝተናል፣ ብዙ ተመካክረናል። ገብቶሻል? ማንም ሳይኖር ማለት ነው። ገብቶሻል? አሁን ማን ቀረ ተብሎ ሌላ አዲስ ሰው መጥቶ እኔና እሷ መሀል አስተያየት መስጠት የለበትም። ይሄ ጥፋት ነው። ሁለተኛ ያስቀየልሽ ሆነ መሀላችሁ ገብተው የተናገሩ ሰዎችን ይኸው ማዕዚን በፊት ለፊቷን ያስመሳል። በፊት ለፊቷ ማዕዚያ አጥፍተሻል፣ መሀል ገብተሽ አንቺ ለሳሪ ተደረበሽ መናገር አልነበረብሽም ስላት እኔንም ተናግራኛለች። ቤቷ ገስት ላይ ሰው አስገብታ ከነ ልጆቼ ሰድባኛለች አለች። ሰድበሻት ከሆነ መብቷ ነው አንቺን መስደብ፣ መሰደባት መስደብ። ግን ማስረጃ እስካላቀረበች ድረስ አንቺ ማዕዚን መስደብሽ ተቀባይነት የለውም ማለት አልተቀበልንም፣ አላመንም ማስረጃ ስላላየን። ገባሽ ይክሩዬ? እኔ መደረብ የሚባል ነገር በጣም ራሱን ችሎ ይቁም። እንትን ቮይስ ልኬልሻለሁ፣ ቮይሱን ስሚው። ሁለት ሰዎች ሲጣሉ መሀል ልጆቼን ያልኩት እሷ ልጆቼን አልተሳደበችም። ኮመንቶች በእኔ ላይቭ ነው ያልኩት። ሀቡዬ አልተሳደብኩት። ራስ እኔም ለምንድን ነው ጥፋተኛ መሆነው? ሳራ እነሱ ባሉበት እኮ እኔ ውጥንቅጤን ሲያወጡ ነበረ። አልቅሼ ከመናገር ውጪ ነው ያልተሳደብኩም። ስለ ልጆቿም ትዝ አላለኝም። እኔ እንዲህ አይነት ባህሪ የለኝም። ሀቡ ይቅርታ እሺ። እንትን ወጣ ገባ ምለው ሱቅ ማንም ስለሌለ ነው እየሸጥኩ ነው። አይኖ ሳርዬ ምንም አይሸጥም። እናቴ ጥሪያቸው እንትና ከቱቱና ከሃይሚ ጋር ያለው ነገር ይፈታና ሰላም እንዲሆኑ። ለምን ኦልሬዲ ማስረጃ ቪዲዮ ስላላት። ሀቡ ማዚ ቱቱ አለች አንቺ ጋር ወይስ የለችም? አለች። ያው ኢክሩ አለች። ሀቡ ሃይሚ ፋሽን ሼር አድርጉላት ጋይስ። ሃይሚ ጥበብ ሼር አድርጉላት። ማዚ ይሄንን የላክሽልኝን ስክሪን ካርድ ልክፈታው።
አይ አልተሳደቡም። በእኔ ቤት ስላለች ልጅቷ ይቅርታ የሚል ልካለች። ለምን አዲስ ሳርዬ ጥሪያት አፈሪ ብሉ እያለ ስትሳደብ ተሳስቼ ነው እናንተ አፈሪ ብሉ የምትለው አዲም ይኸውልሽ፣ አዲም የኛ ጓደኛ ናት። ይቅርታ ብላለች። አዲ የኛ ጓደኛ ናት። ልንገርሽ፣ የኛ ከጅምሩ ጀምሮ ሀቡ ልንገርሽ፣ እኔ ኢክሩ መቅዲ አዲ ጓደኛሞች ነን ከጅምሩ። እነ ማአዚም አሉ፣ ግን እነ ማአዚ ጋር እኔ በጣም ቢስት ነኝ። ኢክሩ አዲ የተናገረችው ምን መሰለሽ? ኢክሩ ስታለቅስ ስታያት ምንም የተቆረጠ ቪዲዮ ሳታይ ቢኮዝ ኦፍ ኢትዮጵያ ስለነበረች ለዛ እንጂ የተናገረችው እነ ማአዚ ለመናገር ፈልግ አይደለም። ሚስ አንደርስታንዲንግ እንደሆነ ኢክሩ እንደዚህ ሆና እንደሆነ እነሱ ጋር የተነጋገሩት ነግሪያት ይቅርታ ጠይቃታለች። ተረዳሽን? በቃ ምክንያቱም አዲም የኛ ጓደኛ ናት። ታዲያ ይሄ ነበር ምክንያቴ ነው ማአዚ እኔ ቤት ስላለች ነው ሀቡዬ። እኔ ገስት የተሳደበ ሰው የለም። እዚህ ጋር እኮ ያለችው ዙዙ ያባቷ ልጅ የምትባል እኮ ናት እንጂ አይደለም። ቮይስ እኮ ልኬልሻለሁ። ቮይሱን ከሰደባችኝ በኋላ ሳለቅስ አዲስ ገባችን። ልንገርሽ አቡዬ፣ ከዛ ከሳሪ ጋር የተጣላን ነው መሰላት። እነማን ናቸው ሲሉ ስትለኝ ከሳሪ ጋር አይደለም ግን እንዲህ ያሉኝ እነሱ ናቸው። እንዴ ታያቸው፣ ለነሱ ታለቅሻለሽ ወይ? እኔ እኮ ሳሪ መስላኝ። ይሄ ነው በቃ ምክንያቱ። ከዛ ሳሪ ሲሉ ሳሪ ምንም እዚህ ውስጥ የለችበትም እንዳነኩ የኛ ጓደኛችን ብላ ብዙም አልተናገረችም። እኔን ስለማገዝ አወራች፣ ወጣች። በቃ ሌላ ነገር የለም። ይሄ ስድብ ነው እንዴ? ደግሞ ይቅርታ ጠይቃለች። እኔ በተሰደብኩት አንጻር ይሄ ምንም ማለት አይደለም። ኦኬ። ስለዚህ ማዚ በኮሜንታተሮች ስድብ ተናደሽ ነው ኢክራምን የሰደብሻት እንጂ በቤቷ ያስረገጠችሽ ነገር የለም። አዲ የምትባለው ጓደኛችሁ አፈሪ ብሉ ብላ ነበረ። እሱን ይቅርታ ጠይቃለች። የገዛ ጓደኛችሁ ናት። ስለዚህ ማዚዬ ኢክራምን በኮሜንታተሮች ተናድጄ በማያገባሽ አንቺን ስለተናገርኩሽ ይቅርታ በያትና ታረቁ። ጓደኛሞች ናችሁ። ትናንትና አብራችሁ በልታችኋል፣ ጠጥታችኋል አይደል? በአካል እና ሌሎቹም ሃይሚና ቱቱም ይምጡና ተታረቁ። ሰላም ይሻላል። ናፊ ፋሽን ገብታለች። መናገር የምትፈልጊው ነገር አለ ናፊ? ጠይቁኝ በቃ። ከዛ በኋላ እኔም ይቅርታ እንደዚህ ቂም እንዳለ አስኳርጌ አስበዋለሁ። ይቅርታ ይበሉኝ፣ ጓደኝነቱን ታይና ይቅርታ ይበሉኝ። ስላጠፉ ስለተናገሩ ክብሬን ስለነኩ ይቅርታ ይበሉኝ። እሺ ናፊ ወይ ሰላም ናችሁ? እንዴት ነሽ ሳሪዬ? ደህና ናችሁ? ማአዚ አላችሁ? አለን እንዴ? ወላሂ እኔ ያው ስለ ሳሪና ስለ ኢክሩ ትንሽ ለመናገር ነው። ኢክሩና ሳሪ እኔ እስካወቅኩ ድረስ እኔ ኢክራምን አላውቃትም በፊት። ያው ሶሻል ሚዲያ ላይ ነው የማውቃት። ያወቅኳትም ያው እነሱ ጓደኛ ከመሆናቸው አንጻር ነው ያገዝኳት። ሳሪ እስከማውቃት ኢክሩን በጣም የምትወዳት የምታግዛት ጓደኛ ናት። ያው አንዳንዴ የወደቀ ዛፍ ላይ ምን ይበዛል ይባላል አይደለም? ሰው አገኘው ብሎ ቲክቶክ ላይ እንደዚህ በትችት እነዚህ አሁን ከሳሪ በላይ ማንም የሚቀርባት ሰው የለም። ይቺ ልጅ እኔ እንኳን አልቀርባትም። የሆነ ነገር ማገዝ ስትፈልግ ስትወድቅም ስትታመምም ኢትዮጵያም ስትሄድ ኢትዮጵያም እያለች የምታግዛት ሳሪ ናት። ወላሂ እስከማውቀው እኔ በሳሪ ላይ ተመክቼ ነው እሷን ማግዛት። እና ዛሬ ደግሞ እንደዚህ ሰው በኮመንት በምን እነሱ ሲጣሉ ሳይ ደብሮኝ ነው ወላሂ የገባሁት እንጂ አልገባም። እና ምን ልልሽ ነው ከቻልሽ ሳሪና ኢክሩ ሳሪ ለኢክራም በጣም ነው የምታስፈልጋት። ኢክሩ ያኔ ትንሽ ልቧ ስስ ነው። ሳሪ ደግሞ ኦኔ አላት። ኦኬ የሆነ ነገር ሲፈጠር ለሷ ፓወር የምትሆናት ሳሪ ናት። እንደ ጓደኛ ሳይሆን እንደ እናት እንደ እህት ለሷ የምትቆጣ ለሷ የምታግዝ ስትታመም አይዞሽ የምትላት ጓደኛዋ ናት። ጓደኛ ብቻ አትመስለኝም፣ እህት ራሱ እንደዛ ለሷ አይቆረቆርም። እና እነሱ ባይለያዩ እንደ ሐሳብ ወላሂ የምናግዛት ነገር ይሄው ኢክራምን ሳሪ ታውቃለች። እኔ ለኢክራም የሚታገስ ነገር እንደፈለገች ነው ማግዛት። ግን ሳሪና እሷ ሳሪ በብር አይደለም ወላሂ እሷ በሐሳብ ራሱ የምታግዛት ከብር ይበልጣል። ለሷ የምትቆረቆረ ጠበቃዋ ናት ለኢክራም ማለት ነው። እና አስታርቂያቸው ልልሽ ፈልጌ ነው። አስታርቂያቸው። ኢክራም ደግሞ መረዳት ባለባት ድሮም እየረዳቻት ነው። አሁንም ወደ ኋላ አትልም ሳሪ ማለት ነው። አሁን ኦሬዲ እዚህ መረዳት አልፈልግም ጆከር እርዳታ እየሰበሰበልኝ ነው ብላለች። ኦኬ
እሺ እናመሰግናለን። ሌላ ማለት የምትፈልጊው ነገር አለ? ምንም በቃ ወላሂ እነሱ ብቻ አይጣሉ እኮ እነሱ እናስታርቃቸዋለን። አይ መርሐባ። እሺ እናመሰግናለን። ናፍዬ እንደው በእናትሽ ሳንመጣ መጣች ወልዳ ሳናያት አንድ ሀገር ላይ እያላችሁ ሄዳችሁ አትጠይቁም? ምንም ሄዳችሁ አትጠይቁም? ሄዳችሁ ሪምስ አቡ ገና እኮ ናት ገና 7 ቀን ደግሞ ሪምን በላይቭ ነው የምንጠይቃት። ማሪ ቤቷ እየሄድን አንበሳ እናወርዳለን። አያስፈልግም በአካል ይሄ ተመችቶኛል። አቡ ከዚህ ራሱ ፓኬጅ የገዙላት ሰዎች አሉ። ታውቂያለሽ በቃ ስጦታችሁን ላኩ። ላይቭን ተከፍታለች። ሄዳችሁ እንኳን በሰላም ወለድሽ ብላችሁ አላለችም ብላለች። ጆከር እያሰባሰበልኝ ነው እርዳታ አላለችም። ስለዚህ በቃ እዛ እሱ ይሻላል ከኛ እርዳታ። እሺ በቄ ወይ እንዴት ናችሁ? አቦ ሁላችሁም ሳሪ ማዚ እክሩ እዚህ ያላችሁ 24,000 ሰዎች እውነት ለመናገር እዚህ የገባሁት እኔ ምክንያቴ ቅድም የሆኑ ቪዲዮዎች አየሁት ስክሪን ሪከርድ እና በጣም ነው የጨነቀኝ። ጠዋት ደግሞ ጆከር ቤት እሷ እየተረዳች ነበርና እኔም ነበርኩ እዛ እርዳታ ላይ። ሌላ ነገር ይመስላል። እኔ ከዚህ ነገር ውስጥ መውጣት አለብኝ ወይንም ደግሞ ይሄ ነገር ወደ ሌላ ነገር እየሄደባችሁ ነው። እክሩ ሳሪን አውሪያት፣ በውስጥም ቢሆን በምንም ብቻ አውሪያትና ይሄን ነገር ብታስተካክሉ ደስ ይለኛል ምናምን ስላት በጣም ተቋረጥክ። በቄ መጣቸው በጣም ደስ ብሎኛል። ማርያምን የምሬን ነው። አይሰማም? አሁን መጣክ። የለውም ብራዘር ፕሊዝ መስኮት ዝጋልኝ። አሁን ይሰማል? አዎ ይሰማል። እሺ እስከምን ድረስ ነው የሰማችሁት? አቡ ጠዋት እንደዚህ ከሳሪት ጋር ተነጋገሩ እያልኳት ብለክ ነው ያቆምከው? አዎ እንደዛ ተነጋገሩ። በውስጥም ቢሆን ሂጂና አውሪያትና ይሄ ነገር ወደ ሌላ ነገር ሳያመራ ከሳሪ ጋር አውሩና አስተካክሉ። ሚዲያ ሪከርድ ምናምን የያዘ ነገር በጣም ነው የሚያስጠላ። ምን እየተባባሉ ምን እየተባለ እንደሆነ እያየሽ ነው ምናምን ስላት ትንሽ ከፋት። ሲከፋት በቃ ታዩ ብያት ዝም አልኩኝ። አጋጣሚ ሆኖ ቅድም ላይ ላይቭ ስትገቡ አየሁኝ። ግማሹን እያየው ነበር ላይቭን፣ አንዳንዴም እየወጣሁኝ። ደስ ብሎኛል ስለታረቁ። ኖርማሊ ይሄ ትክክለኛ ጓደኝነት እርቅ ብታረቁ ደስ ይለኛል። እኔ ጓደኝነት መሆን ግዴታ አይደለም ምናምን የሚባለው ነገር ቀርቶ ብዙ ነገር አሳልፈዋል በተቸገሩ ሰዓት። አሁንም ኢክሩ ችግር ላይ ነው ያለችው። በጣም እርዳታ ያስፈልጋታል። ከጎና ሆነን እችን እህታችንን ከፍ ነው ማድረግ ያለብን። ምክንያቱም ይኸውልሽ እክሩን ትላንትና ከዚህ በፊት ማስታወቂያ ትስራ እንርዳት ምናምን ብላ ላይቭ ላይ ሁለቱ ተቀምጦ ሌሎችም ተጨምሮ እኔም ገብቼ ማስታወቂያ ስሪ በቃ በማስታወቂያ በክፍያ እንጂ በነፃ ብር አይሰጣት ትሰደባለች ሚዲያ ላይ ምናምን ብላ ሐሳቡን ያመጣችው ሳሪ ነች። ይሄንን የተናገርኩበት ምክንያት ደግሞ እክሩ ያንን ማስታወቂያ ሰርታ ብር ተከፍሎኛል ብላ ቅድም እንደውም ተናግራለች አይደል? ስለዚህ ዛሬም ላይ ለነገም ወደፊትም ሳሪ ታስፈልጋታለችና እክሩ በዚህ መንገድ ተረርታ ጓደኝነታቸው፣ አንድነታቸው ሰው የሚያወራው ሚዲያ ላይ መጥቶ የሚወራው ነገር ቀርቶ ሰላማቸው ቢመለስ ጥሩ ነው ብዬ አስባለሁ። እኔ ደግሞ ላይቭ ላይ ገቢ ማሰባሰቢያ ላይ ስለነበርኩት ሌላ ነገር እንዳይመስላት ሳሪን ራሱ በጣም እየጨነቀኝ ነበር። እንደዚህ ነው ያልኳት። ሌላ ነገር ይመስላል እኔ ለገቢ ማሰባሰቢያ ላይ ራሱ ይጨንቀኛል ነው ያልኳት ማርያምን። እና ስራም ምናምን ወደ ዱባይ የመሄድ ጉዳይም በውስጥ ነግርሽና አጋጣሚ ሆኖ እኛ ጋር የምትሰራበትም አጋጣሚ የምንፈጥርላት ሊኖር ይችላል። ከዚህ በፊትም ከሳሪ ጋርም ላይቭ ላይ ያወራ ነው ይሄንን ስለሆነ በውስጥ ባናወራም እዛው እክሩ ቤት ሆነን አውርተን ነበር። ስለታመመች መምጣት ስላልቻለች ነው በሰዓቱ። አሁንም እኔ እኮ ዱባይ መተሽ እንድትሰሪ እናግዝሽ ስላት ኦልሬዲ ጆከር ቤት እርዳታ እየተሰበሰበልኝ ነው ስትል ኦኬ ጠዋት ነው የተሰበሰበላት። አሁንም እዚህ የሚሰበሰብላት ከሆነ ይሰብሰብላት። እኔ ደስ ይለኛል ቢሰበሰብላት። በቃ አንዴ ታዳምጠኛለህ። እኔ ሰው የጀመረውን ነገር ሰው ቤት የተጀመረ እርዳታ እኔ ሰው ቤት መጀመሩን አላወቅኩም። ለዛ እዚህ ልጀምርላት ነበር። እከሌ ጋር ተጀምሯል አለች። ስለዚህ እኔ ደግሞ ሰው ቤት የተጀመረ ነገር እንደማልጀምር ታውቃለህ። እኔ ቤት የሆነ ነገር እርዳታ ከጀመርኩ ራሴ ነኝ ከጅምሩ እስከ መጨረሻው ምዘጋው። እዛ ቤት ገንዘብ እየተሰበሰበላት ከሆነ አንተ ደግሞ ኢማራት እንዴት መምጣት እንደምትችል
በምን መልኩ እንደምታገዘን ደግሞ ንገረን እንጂ እኔ ቤት ህግ አለው። እኔ ቤት የጀመርኩትን እርዳታ እኔ ቤት ነው የምጨርሰው። ሰው ቤት የተጀመረ ነገር ደግሞ እዛው የተጀመረበት ያልቃል። በኋላ ነገር ይመጣል። ከሌ ቤት እንደዚህ ያህል ከሌ ቤት እንደዚህ ያህል ኖ በከሌ ነው እንደዚህ በከሌ ነው መሻክል ይመጣል። ገባ? ስለዚህ እዛው የተጀመረበት ያልቃል ማለት ነው። አሁን አንተ በቄ እንዴት ነው? በአንተ ነው እንዴት ነው ኢማራት እንድትመጣ ልትረዳ ነው የምትችለው? እዚህ ጋር ማውራትም አልችለው ነገር ስላለ በቮይስ አረግልሽና እነግርሻለሁ። ሀቡ አሁን ለኢክሩም ነግራታለሁ። ራሷንም ዳይሬክት ልታወራት ትችላለህ። ቁጥሯን እሺ ሳርዬ ጥሪያቸው ሃይሚና ቱቱ መጥተው ይቅርታ ይገባል አልኩ እኮ ሼር አርጉላ ቱቱ ማዚ ጋር ናት። ሀቡ አንድ ነገር ደግሞ ላጥራሳ እዚህ ጋር እኔ ባለፈው እሷ ኢክሩ አሁንም እዛ ጋር ስትሰሚው አለልሽ ወይሱ ጋሽ ጌም ይሻልሻል ብር መሰብሰብ ብዬ ደጋግሜ ጠየኳት። እኔ ግን አቡ ብር የተሰበሰበላቸው ሰዎች በጣም ሲሰበሩ ስላየው እኔ በራሴ ጀስት ይሄንን ኤክስፕሌን አድርጌያለሁ። ቢኮዝ ኦፍ አይተሻል ከሮዋን ጀምሮ እንግዲህ አንቺ ቁጭ ብለሻል ነገር ከፍለሽ ብር ይሻልሻል ጌም ስቴት እሷ ምን መለሰች? አይ አወራንና በቃ ጌሙ ይሻለኛል ምናምን ተባባልን። ባይዘው እንደነገርኩሽ ቤታ የምትፈልጊውን ነገር አውሪ ብላ ቪዲዮ አለ ቮይስም ሁሉም ነገር አለ ስትላት እሷ ምናለች መሰለሽ በቃ በጌሙ አለችና ዲቦ ጋር ተጫወተች። ምክንያቱም አቡ እሷ ገባሽ ልክ አሁን እንደተባለው ኢክሩ ብዙ ጊዜ ተናግራ ኤክስፕሌን አድርጋ በቃ ምናምን ማለት አትችልም። ያ ነገር ስለነበረ እኔ ደግሞ ተመልሰሽ ከመጣሽ አሁንም እነዚህ ሰዎች በእኛ ብር ረድተናት ምናምን ስለሚሉሽ አስቢበት ምናምን የሚለውን ነገር እዚህ ጋር ሙሉ ቮይስ አለ። ተስማምተን በቃ ጌሙ ይሻለኛል ብላ ከዲቦ ጋር እንዲጫወቱ ምናምን ተናግረን እሺ ተባብለን ነው እንጂ እኔ የግድ ጌም ይሁን ብዬ አይደለም። እሺ አይደለም። ይሄው አላለችም ለምትዩ ይሄው ጌም አይደለም አላለችም የሚሉት እንትን ነው። ቅድም እኔ እንረዳሽና ኢማራት መተሽ ስራ እንድትሰሪ እናደርጋለን። ከሌ ቤት ሌላ ቤት እርዳታ ተጀምሮልኛል። እሺ አይ ይሄንን ኤክስፕሌን ላድርግ እንጂ አንቺን አይደለም አላለችም የሚሉት እኔን ነው። እሺ ስለዚህ አሁን ለምንድን ነው እነሱ ህዝብ አክብረው ማይመጡት? ሃይሚና ቱቱ መጥተው ይቅርታ ይጠይቁኝ ክብሬን ነክተዋል ብላለች። ይምጡና ይቅርታ ይጠይቋትና ከአንቺ ጋርም ደግሞ በቄ ታረቁ እያለ ነው። በቄ ጓደኝነታችሁ ይቀጥል እያለ ነው። ምን ትያለሽ? ቋቡዬሽ ከስተመር ነው። እሺ ችግር የለም። ከስተመርሽን ጨርሺ። እስከዛ እነሱ ይምጡ። ማዚ ጥሪያቸው ቱቱና ሃይሚን ጥሪያቸውን ሶስታችሁም ታረቁ ከኢክራም ጋር። መስታርቂያቸው በጣም የሚዋደዱ የሚተሳሰቡ ጓደኛሞች ውዶች ታውቃላችሁ አይደል? እኔ ቤት አንድ ሰው ሁለት ቦታ እንዴት ይረዳል? እርዳታ የተጀመረበት ቤት አለ። ነገረችን እኮ አይደል? ሀቡዬ ይልሽ እኔ ልንገርሽ ምን እንደሚያስጠላኝ ታውቂያለሽ? ጓደኛ ያስኩኛ ብዙ ነገር አሳለፍን። ሚስጥሯን ታወራኛለች፣ ሚስጥሬን አወራለሁ። ሲጣሉ ይሄ ቲክቶክ ላይ እንደምታዩ አንቺ እንዳይደለሽ እንደዚህ ብለሽኝ እንደዚህ በጣም ነው የምጠላው። አደራህን ጌታዬ ነው የምለው። ከሳራ ጋር የፈለገ ብቧጨቅ የፈለገ ብጣላ አሁንም ሚዲያ ላይ ወጥቼ እንዲናት አልልም። እኔ ወጥቼ ሲያወራለሁ ባልኩ ቁጥር ስለነሱ አይደለም። ገብቶሻል? ስለነሱ አይደለም። እኔ የራሴ ማወራው ብዙ ችግር አለብኝ። ብዙ ነገር አሳልፍ ያለው ሀቡዬ ገብቶሻል? ሰላም ሲመጣ ስትነጋገሪ ዳር ይቀራል ሌላው ሰው ገብቶሻል? አሁን እዚህ ጋር በጣም የሚያስጠላኝ ነገር መሀል የሚገባ ሰው ይኸውልሽ። አሁን እናንተ ነገ ታርቃችሁ ሁሉ ነገር ሰላም ይሆናል። ግን እንዲህ መሀል ገብተው ቪዲዮ እየሰሩ አንቺና እሷን ለማባላት ሳራን የሚሰድቡ አንቺም ደግሞ እንዲናገራሉ ያለችው ስለነሱ ነው ብለው የሚያስቡ ሰዎች መሀል ላይ ነው የሚቀሩት።
ነው የምልሽ። ዞሮ ዞሮ ያ ሰው ነው መሀል ላይ የሚቀረውና የሚዋረደው ያ ሰው ነው። ገብቶሻል? እና ከዚህ ምን መማር አለባችሁ ጋይስ? መሀል አትግቡ። ሰው ሲጣላ ራሳችሁን ፐርሰናሊ አንድ ሰው ስማችሁን ጠርቶ ካልተናገረ ለሰው አትደረቡ። እነዛ የተደረባችሁላቸው ሰዎች ሲታረቁ እናንተ መሀል ትቀራላችሁ፣ መሀል ቤት ትሆናላችሁ። ስለዚህ ኔቨር ለሰው አትደረቡ። እኔ ለእናቴ ልጅ እህቴ አልደረብም፣ ራሷ ችግሯን ትፈታለች። ከጎረቤት ጋር ከአንድ ሰው ጋር ብትጣላ ብትኮራረፍ እነሱ ናቸው የሚኮራረፉት። እኔ ሰላም እያልኩ ነው ማልፈው። ከዛ ዳይንት ኦፍ ደሬ እህቴ ከእነሱ ጋር ስትታረቅ እኔ መሀል ልቀር ነው ብደረብ ማለት ነው። ስለዚህ ለሰው አትደረቡ። ሃይሚን አስገበቀ። እሺ ሃይሚ ፍላወር ላኪ። ቱቱስ የሰማሁት ነኝ እንዴ? አይደለም ቱቱ ማዚ ጋር ነች መሰለኝ ሀቦ። ኦኬ እዛው ናት። አይ ሌላ ቦታ መስለኝ በራሱ አካውንት የምትገባ መስለኝ ነው። እዛው ከሆነች እዛው ሆና ታወራለች። እሺ እና ጋይስ በቃ እዚህ ጋር ምንም ልንባባል ሳይሆን ልናስታርቃችሁ ነውና እናንተ ስለ ኢክራም በተናገራችሁ ነገር ኢክራም ከፍቷታል። ኢክራም አንዲት ኢትዮጵያዊ እህታችሁ ናት። ነገ በክፉም በደጉም ትገናኛላችሁ። ኢማራት ትመጣለች ለስራ፣ አንድ ሀገር ትኖራላችሁ፣ ትገናኛላችሁ በደስታም በሀዘንም። ስለዚህ ይቅርታ እንድትሏት ነው። ሪከርድ አለ ኦልሬዲ የተሳደባችሁበት እሷን። ስለዚህ አይታው ከፍቷታል፣ ይቅርታ እንድትሏት ነው፣ እንድትታረቁ ነው። ሌላ ለምንም አይደለም። እዚህ ጋር ያለነው ሁላችንም። እሺ ማን ይጀምር? ማዕዚ ወይስ ሃይሚ? ማዕዚ እና ቱቱ ትጀምራላችሁ ወይስ ሃይሚ? ችግር የለውም። ሃይሚ ተናገሪ ውዴ። ሰላም እንዴት ናችሁ? ሀቡ ሁላችሁ በዚህ ያላችሁት ሰላም። ሃይሚ እንዴት ነሽ? ሃይሚ ጀምሪ፣ እየጠበቅንሽ ነው ውዴ። እሺ ሀቡ ማለት እኔ እንዴት ነው እኔ የተሳደብኩት ነገር የተናገርኩት ነገር የለኝም። ያው ሪከርድ ተቆራርጦ ሳይ ሳሪንም አጋጣሚ ማዚ ጋር ላይቭ ላይ ስላየዋቸው ድንገት ገባውና ያልኩት ለምንድን ነው እኔ ያው ሳሪና ይክሩ የቆዩ ጓደኛሞች ናቸው። ስለዚህ እኔ ገብቼ የተናገርኩት ነገር ያልኩት ምንድነው በቃ እኔ ሳሪን ምን አይነት ሰው እንደሆነች ለኢክሩ ስለማቅ ነው። ለምን እንደዚህ ይሆናል? ለምን ሁሌም እየተነሳ አጀንዳ እየተፈለገ ስምሽ ይነሳለኝ? ለምን ሀቢባ ቤት ገብታችሁ ወይ እውነቱ አይወጣም በሚል ነገር ነው እንጂ የተናገርኩትኝ። ያኔ ስድብ ምናምን የሰደብኳት ነገር የለም። የሰደብኳት ነገር ካለ እንትን ይበል ይውጣ ሪከርዱ። ለምንድን ነው ይቅርታ የምጠይቃት? ይሄ ነው አሁን እኔ ጥያቄ የምጠይቀው፣ ለምንድን ነው ይቅርታ የምጠይቀው? ኦኬ ስለዚህ ሪከርዱ እንስማውና ከአንቺ አፍ የወጣ ክፉ ቃል ከሌለ ይቅርታ የምጠይቅ አይጠበቅብሽ። ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ ታጋትታ ነው እየሮጠች የምትመጣው። አረ በጣም ምስኪን ሰው ናት። የዳረች እኔ ለምሳሌ ድራኛለች፣ ሚዜ አርፋታለች። ሴቶች ከራስ ጀምር ስራ አብራይናት በሉ መናገር ያለብንን ነገር እንናገር። ሁሌ ድራኛለች። አንቺ ያልሺው ሳሪ ዝም በሉ አትበይን። ሁሌ ታፍነን እንችላለን ነው የተሰቃየን እኮ እናውራበት ነው ያልኩትም። ምክንያቱም ሀቡ ለምን ሁሌ ሳሪ እኔ ስለማውቅ ነው። ሜቢ አሁን ሌሎቹ በኮሜንት ምናምን የሚጽፉት ስለማውቅ ነው። እኔ ሳሪ ለጓደኞቿ ለእኔ ተይው ለሌሎቹ በቃ ላሉት ለጓደኞቿ ያላትን ነገር ስለማውቅ ነው። እና ያልኩት እንናገር እስኪ እናውራ ስለ አንቺና ስለ ይክሩ ያለውን ነገር ጥሩ ነገር እኔ በቅርቡ ስለማውቅ ነው እንደዚህ ያልኩት ሀቡ። ሌላ ነገር ለማለት ፈልጌ አይደለም። እስኪ የተፈጠረውን ምን ማድረግ እንዳለባት ኢቭን እንኳን በግሩፕ ሰባስባ
ስማቸው እነ ብዙ ሰው አለ፣ ብዙ ሰው የማይጠሩ ልጆች አሉ። ግሩፕ ላይ ቀላቅላ ከኛ ከጓደኞቿ ውጭ ማለት ነው ጨምራ ተውጣጦላት ተልኳለኝ። ኦኬ ያን ብዙ ልጆች አያውቁም። የሚያውቁት ሌላ ነገር በጣም ብዙ ነገር ስላለ ነው። ያን ነው እናውራ ያልኩትኝ። ክፉ ነገር የተናገርኩትም ኢክሩ እንደዚህ አንቺ እንደዚህ ምናምን ያልኩትም ነገር የለኝም። ለዛ ነው ለምን ይቅርታ ጠይቃለሁ ያልኩት። እሺ ቆይ እንጨርሰው ማለት አለች። ሁለቱንም ልጆችን ስወልድ ታዲያ እኔ ምን ጋር ነው መጥፎነታሽ? ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ለዚህ ስንላት እኮ እሺ አትልም። እኔ በቃለሁ እናንተ ልጆች አሳዳጊ ናችሁ ነው የምትለው። በኋላ ምንም አልተናገረችም። ኧረ ተመስቻለሁ ለወጣም ሚውት አድርጋ ነው ያለችው። እዚህ የሪም ኢቭን ይገባሽ። ስለዚህ ያ ሁሉ ታይምስ አድርጋችሁ ሃይሚ ብላችሁ ጽፎ የነበረ ሃይሚ ቦታው ላይ ነበረች ገስት ላይ እንጂ እናውራበት አታፍኝን ከማለት ውጭ ሳሪን ኢክራም ብላ ስሟን ጠርታ ምንም የተናገረችው ነገር የለም። ሌላ ኢክራም ሃይሚ አንቺን የሰደበችበት ሪከርድ አለሽ? አይ እኔ እንዳለችም አላውቅም ነበር። አሁን እኮ ተሳድባለች ሲሉ ነግሬሻለሁ። እሷ እንዳለች ሁሉ ቱቱና ማዚ ናቸው። ስለዚህ ሃይሚ ስለመጣሽ እናመሰግናለን። ይቅርታው አንቺን አይመለከትም። ውዴ አቡዬን በጣም ነው የማመሰግን የኔ እናት። እሺ ማዚ ይሃቡ የሃይሚ ጀስት እናውራበት አታፍኝን ከሚል ውጪ እዛ ላይ ምንም የለውም። የተናገራችኋት አንቺ እና ቱቱ ስለሆናችሁ ኢክራምን ይቅርታ ጠይቋትና ሰላም ፍጠሩ። እየተመካከሩ ነው እንዴት ይቅርታ እንደሚጠይቁሽ አንዴ ጠብቃቸው። ተመካከሩ አይደለም እየጠራኋት ነው። ላላ አብሪ ቪዲዮን አብሪ ብትነጋገሩ ስም ችግር አለ ማለት አይደለም። አቡ እንዴት ነሽ? ሰላም ቱቱዬ እንዴት ነሽ? ለመስገን ይኸውልሽ እኔ እዚህ ባዚም ፔጅ እኔ ጋንቻ ጋር አይመቸኝም ሲጀምር። እኔ ኢክራም ለኛ ጓደኛችን ናት። ገብቶሻል? ግን አንድ ነገር ልንገርሽ ኖ ስታክ አይደለንም። ምን ሰማለና እዚህ ጋር ትሰማላችሁ ልንገርሽ የመጀመሪያ መነሾ ማለት ነው ሳሪን ሲሰድቧት ሳሪ ጓደኛችን ናት። ለሷም ለሁላችንም ሳሪ የሁላችንም ከጓደኛም በላይ ናት። ገብቶሻል? ነገሩ የመጣው ለሳሪ ነው። ግን ሳሪን ሲሰድቧት አንዷ ይቺ ሙስሊም ናት። ወላሂ ለአዚም ሳሪ ዲግምታምና ለአንዴ ለሁለቴ ቪዲዮ እየሰራች ስትናገራት ለምንድን ነው ኢክሩ ገብታ ኤክስፕሌን ማታደርገው? ሳሪን በተመለከተ ነው። ገብቶሻል? የወጣይ ስትሳደብ ምድረግ ገጣጣ እዚህ ጋር ትክክል ነው የምናገረው። እሺ ሳሪን ሲሰድቧት ለምንድን ነው ቪዲዮ ኢክሩ በዚህ 2 ቀን ውስጥ ለምንድን ነው በድምጿ እማሰራው? እረፉ። ጓደኛዬ ናት፣ የስደት እህቴ ናት። ስትሰድቧት አልፈልግም። ለእሷ ለኔ ጠቃሚም ጓደኛዬም ናት እና አትሳደቡ፣ እሷ የለችበትም ብላችሁ ለምንድን ነው የማትናገረው ብለን እኛ ተሰማን። ገብቶሻል? ምክንያቱም እኛ ለኛ ምንከፋናል እንደ ጓደኛ ወጥተው ሲሰድቧት ወላሂ ለአዚም መተተኛ ናት። ለምን ከእንደገና ደግሞ እኛ ላይቭ ልክ ስንገባ እናንተ እድሏን ቀማችኋት፣ እድሏን ወሰዳችሁባት። ማንም የማንንም እድል አይወስድም። ሀቡ ሁሉም የራሱ የተጻፈለት እድል አለው። እኛ ኢክሩማን በጣም ነው የምንወዳት። እዚህ እንደነበረ ስትሰራ ነበረ። አዎ እንደኛ አግብታ ነበረ። ትዳር አልተሳካላትም። ታመመች፣ ኢትዮጵያ ሄደች። ኢትዮጵያ ስትሄድ ሳሪና ትኬት ቆርጣ ምን ብላ ሁሉን ነገር ማኔጅ አድርጋ የላከቻት። እኛ ግን ሳሪ ለምን አልነገርሽንም ስንላት አይ እናንተ አሳዳጊ ናችሁ፣ ቤተሰብ ትረዳላችሁ፣ እኔ ጨርሰዋለሁ ችግር የለም ብላ የላከቻ ሳሪና። ገብቶሻል? ያንን ነገር ስታደርግላት ስለምናይኛ ያንን ስለምናቅ ገብቶሻል? እናንተ የሚዲያ ሰው ናችሁ፣ እኛ ደግሞ በዚህ እንተዋወቃለን፣ እንገናኛለን። ሳሪ እኛ እንደራለች፣ ኢክራም እንደራለች፣ ኢክሩም እንደዛ ሁላችንም ተዳድረናል እዚህ ጋር። ገብቶሻል? የተራራቅን አይደለንም፣ መራራቅ የምንችል ሰዎች አይደለንም። ግን እኔ አንድ ሰው ስለኔ ቪዲዮ ሲሰራብኝ ተደጋጋሚ የኔ የሆነ ሰው ወጥቶ ድምጽ ሊሆን ይችላል። ድምጽ አይ እንደዚህ አይደለም ማለት አለበት። እሷ ግን ዝም ስትል እኛ ካጠገቡ ያለን ተሰማድ። ለምንድን ነው ቪዲዮ ማሰራው? ከእንደገና ደግሞ ካፊር ጓደኛ ይዛ ከካፊር ጋር ጓደኛ ትሁኑ። ካፊር ብትሆን ነው ሳሪ ገባሽ የረዳቻት። እንደዚህ ከእምነት ጋር ያያዩታል። እምነት ሊያባሉ ገብቶሻል? ከእንደገና ደግሞ ኢክሩ ኢትዮጵያ ሄደች። ማርያምን እኔ ጠይቃት ነበር በግል ኢክሩ ማለት ነው። ቀስ በምትይ ቀስ አልልም፣ ዝም በያዳሚ እኔ ኢክሩ ለረጅም ጊዜ ኢክሩ የአይዞሽ እግዚአብሔር ያለው ነው የሚሆነው፣ ሁሉም ነገር በፈጣሪ ፍቃድ ይሆናል፣ እንዳይከፋስ ችግር የለም እላታለሁ። ገብቶሻል? ከእንደገና ደግሞ ቅድም ኢክራም ምንድነው የተሰማት? እድለኛ ናት እድለኛ ትላለች። የኔ መርዳት ነው ወይ አላለችው። እሷ በሌላ ነው የተረዳችው። እኔ ግን ያሰብኩት ታውቂያለሽ ምን እንደሆነ
እድለኛ ናት ያልኩት እንደነ ሳሪ ነው ጓደኞች አሏት እርዳታ ብፈልግ ለስራ ምክንያት ብትጠይቅ መረዳት ትችላለች እንደሷ እድለኛ የለም ይሄ በመልካም ያሰብኩት ነው እሷ ግን ገልብጣን የተረዳችሁ ገብቶሻል ሌላ ነገር ሸራስቢ አይደለም ለክፋት አስቢ አይደለም እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምጽ ማትሆነው ወላሂ ለአዚም ድግምተኛ ናት እኛ ይሰማናል ለምን የሰውን እንጀራ ለማበላሸት ሰው ይጥራል ከእንደገና ደግሞ በተግባር ሳሪ ሳይታሻለች ሳሪ ለኢክሩ ምን አይነት ልጅ